ቢሆን የኢትዮጵያ ዱር ገደል የኢትዮጵያ ገበሬ አንድም ጥይት ባይሰማ ደስታዬ ነው። ግን የአንድ ኮማንደርና የሌላ መግባት ጥሩ ነገር ሆኖ ግን ያ ኮማንደር በለቀቀበት መንግስት ተመልሶ መቆጣጠር ካልቻለ ህዝቡ እረፍት ማግኘት ካልቻለ የተወሰኑ ሰዎችን እጅ መስጠት ጊዜያዊ አማጺውን ሊያደክመው ይችላል እንላለን። ግን ፕራክቲካሊ ስናየው ግን አማጺው ተጠናክሮ ነው የሄደው። ምዕራብ ሸዋን በደንብ ልነግርህ እችላለሁ። አይ ስተዲድ ኢት በጣም ነው የምከታተለው። አውስ ፋሲኔትድ ምን አይነት ኢምፓክት ሊኖረው እንደሚችል የበለጠ ነው ተስፋፍተው የወይሌ ልጆች ያሉት። ከዛ አልፈው ለአርሲን አረርጌን ተስፋፍተው ነው ሄዱት። ስለዚህ የኔ ኢንትረስት የህዝቡ እረፍት ማግኘት ስለሆነ እኔ በነገራችን ላይ አማጺ ያሸነፈ አብይ ያሸነፈ ኢትስ ኖት ቢግ ዲል ለኔ። ወይ ተሸናነፉ ወይ ተደራደሩና ሰላም አምጡ፣ መሸናነፍ አትችሉም ነው እያልኩ ያለሁት። መሸናነፍ ስለማይቻል በእንጥብጣቢ የችርቻሮ ድርድር ተውና በጅምላ እንደራደርና በጅምላ እንነጋገርና ፖለቲካችንን ከዱር ገደሉ ከጠመንጃ አፈሙዝ ወደ ጠረጴዛ ዙሪያ እናምጣ። የኔም የኛም ፓርቲ አቋም ይሄ ነው። ለረጅም ጊዜ እያካሄድን ያለ ነው። አሁንም ቢሆን ዳታው የሚያሳየው አምና በአማጺ እጅ የነበሩ አካባቢዎች ዛሬም በአማጺ እጅ ነው ያሉት። አምና መከራ ውስጥ የነበረ በክሮስ ፋየር በአማጺና በመንግስት ወታደር ሰጣ ገባ ውስጥ ተኩስ ሲያልቅ የነበረው ሰው ዛሬም እያለቀን ያለው ሰው። ጥሩ። እስቲ ደግሞ አሁን የኢትዮጵያን ሁኔታ በዚህ በቀጠና ውስጥ ብናይ ይሻላል እያሰናስተልን ኮንቴክስቹዋላይዝ አድርገንና ብዙ ነገር እየሆነ ነው ያለው። ጃዋር ብዙ መረጃዎች ናቸው በየጊዜው የሚሄዱትና የተወሰኑትን ብቻ አነሳለሁ። አንዱ ዶናልድ ትራምፕ ኢዝ ባክ። አንተም ጽሁፍ ጽፈሃል። ዶናልድ ትራምፕ ደብዳቤ ጽፏል ትላንትና። ከደብዳቤው ጋር ተያይዞ የጻፍከው ነገር አለ። ይሄ አይደለም ከቀን ወደ ቀን እየተባባሰ ያለው የዲፕሎማሲ ኩስመና በሚለው ስር ስለ ደብዳቤው አንድምታ 1-3 ነጥቦችን ጽፈ መልእክትም አስተላልፋል መጨረሻ ላይና መጀመሪያ ደብዳቤውን ስታይ ምንድነው የተሰማው? ደብዳቤውንም ዲስፕሌይ ላድርግ ወደ አንተ መጣለሁ። ይሄንን የጻፈው ላላያችሁ ሰዎች ለፕሬዝዳንት አልሲሲ ጽፎ እግረ መንገዱን ከዛው ኮፒን ያደረገው ለኢትዮጵያ ለዛውም ለፕሬዝዳንት ታዬ አጽቀሥላሴ ነው የጻፈው። እስከዛሬ አይቻላቅም። በነገራችን ላይ ኦል አር አዌር ሲጻፍ ቀጥታ ለጠቅላይ ሚኒስትር አብይ አህመድ ኦር ሆኤቨር ጠቅላይ ሚኒስትር ቤዚካሊ ማንም ይሁን ለጠቅላይ ሚኒስትር ነው የሚጻፈው። ኢትዮጵያ ደግሞ ሄድ ኦፍ ኤግዜኪቲቭ ፕራይም ሚኒስተር ስለሆነ እና እኔ በዚህ እድሜ ያየሁት ለመጀመሪያ ጊዜ ለኢትዮጵያ ፕሬዝዳንት ደብዳቤ በቀጥታ ሲጻፍ ፕሬዝዳንቱን ከሚመለከት ጉዳይ ውጪ ይሄንን ነውና ለፕሬዝዳንት አልተጻፈም። ኦፍ ኮርስ ሲሲ ነው የተደረገው። ደብዳቤው ሲጻፍ ምንድነው የተሰማ? ምንድነው ያየኸው? ከዛ በኋላ ወደ አንድምታው እንሄዳለን። ለምን በዚህ ሰዓት ራሱ ተጻፈ? አክቹአሊ አልገረመኝም። ከፕሬዝዳንት ትራምፕ የውጭ ጉዳይ ፖሊሲዎች ውስጥ አንዱ ትልቁ ከአብርሃም አኮርድ ጋር የተያያዘው ነው። በእስራኤልና በአረቦች መካከል እንትን ለማምጣት በዛ ላይ አልሲሲ ያቀረበው ነገር አለ። ብዙ ጊዜ ነካ አድርጌዋለሁ ይሄን ነገር። አልሲሲና ግብጾች ያቀረቡት ምንድነው? እዛ ውስጥ ሙሉ ለመሳተፍ እናንተ ደግሞ በዚህ በኢትዮጵያ በኩል በአባይ ጉዳይ ላይ ደግፉን ነው። ይሄ ነገር ሲበስል ቆይቶ ሶሺ ራሻ ላይ ትዝ ካለህ አብይ ሄዶ ፕሪሊሚናሪ ስምምነት ላይ ደረሰ። ከዛ በኋላ ጉዳዩ እንግዲህ ይሄ የናይል ጉዳይ ለረጅም ጊዜ በአፍሪካ ዩኒየን ስር በአካባቢው ስር ግፋንቢል በዩኤን ስር ሲደረግ የነበረ ነው። በቀጥታ ወደ አሜሪካኖቹ አሜሪካ ምንም ራሱ ሄዶ በውጭ ጉዳይ ሚኒስቴር ሳይሆን በትሬሸሪ ዲፓርትመንት በገንዘብ ሚኒስቴር ስር ነው ሲደረግ የነበረው። ያ ነገር በጣም አስጊ ስለነበረ ብዙ ዲፕሎማቶች ከፍተኛ ርብርብ አድርገው ነው አብይን ጫና ስር ከተውት ዊዝድሮ እንዲያደርግ ያደረገው። ከዋሻው ዲፕሎማቶቹ ይሄንን መናገር ይችላሉ። በከፍተኛ ርብርብ ነው ከተስማማ በኋላ ሳያውቀው ነው የገባበት። ስለዚህ ለሐል 7 ቢሊዮን ሰጡኝ ሲል ገባበት። መጨረሻ ላይ ወጣ። አሁን ያ ነው በአዲሱ የመጣው። አሁን ግን የዛን ያህል ራሱ እንቢ ለማለት አቅም የለንም። ለምን በለኝ። አንደኛ ዶናልድ ትራምፕ ይሄ የመጨረሻው ተርም ስለሆነ በጣም አግሬሲቭ እና አሰርቲቭ የሆነ ፎሬን ፖሊሲ ነው እየወሰደ ያለው። ሃይ ሪስክ የሆነው
የቅድም ካልኩት የአሜሪካ የአቅም ከመዳከም ዲፌንሲቭ የሆነ ግን አግሬሲቭ የሆነ ፎሬን ፖሊሲ ነው እየተከተለ ያለው እና ማንኛውንም ጫና ለቨሬጅ ለማድረግ ወደ ኋላ አይመለስም በአሁኑ ጊዜ። ሁለተኛ ከአሜሪካ ውጪ ሳውዲ በ2000 ከዚህ በፊት በነበረው ከግብጽ ጋር ቲዮሬቲካሊ ብትቆም ግብጽን ለመደገፍ ነው የምትመጣው እንጂ ከኢትዮጵያ ጋር ቁርሾም አልነበራትም። ከኢትዮጵያ ጋር በቀጥታ ኢትዮጵያን ለመጫን የሚያስፈልጋት ቀጥታዊ ጥቅም አልነበራትም። ለግብጽ አጋርነት ትመጣ ታደርጋለች እንጂ እንትን አልነበራቸውም፣ ቀጥተኛ ጥቅም አልነበራቸውም። አሁን ግን ኢትዮጵያ በአሁኑ ወቅት ትልቁ ቅድም ያልኩ በኢሚሬት እና በሳውዲ መካከል ያለው ኮምፒቲሽን በጣም ሃይ ስለሆነ ሳውዲ እርምጃ መውሰድ ጀምራለች። በነገራችን ላይ እዛ አካባቢ ላይ ሳውዲን እና ኢሚሬት እንደማያቸው ኢሚሬት እንደ ነብር ነች። ፈጣን ቶሎ ዴሊቨር የምታደርግ ቶሎ ለውጥ የምታደርግ ሾርት ተርም ላይ። ሳውዲ እንደ ዝሆን ነው። ትልቅ ኢኮኖሚ ነው፣ ሰፊ ህዝብ ነው፣ ዲፕ የሆነ ስትራክቸራሊ ዲፕ ያለው የስትራቴጂክ ዴፕዝ ያለው ስቴት ነው። ላለፉት ዓመታት ሲበስል የነበረው አሁን ዝሆኑ እርምጃ መውሰድ ጀመረ። በአንድ ሳምንት ውስጥ ነው ከየመን ጠራርገው ያባረሯቸው። አሁን ሱዳን ላይ አይናቸውን አሳርፈዋል። ሱዳን ላይ አይናቸውን ስላሳረፉ ኢትዮጵያ አሁን ሳንዱች ሆናለች። ለምን? በአንድ ወገን ከኢሚሬት ቀብድ በልተን የኢሚሬት ተላላኪ ሆነናል። ተላላኪዎችን ደግሞ በቀላል አይደለም። በሱዳን ውስጥ እየተደረገ አሁን የመን ውስጥ ሳውዲ ያሸንፋለች። የሚቀጥለው ባትል ሱዳን ውስጥ ነው። ሱዳን ውስጥ የሱዳንን አማጺ የሚደግፈውን ኃይል የኢሚሬትን እጅ መቁረጥ ትፈልጋለች ሳውዲ። የኢሚሬት እጅ ከሆኑት ውስጥ ከአንዱ አርኤስኤፍ ነው፣ ሁለተኛው አብይ ነው፣ የኢትዮጵያ መንግስት ነው። ለምን? ክሊርሊ እንደሚታየው ኢሚሬት መሳሪያ ለአርኤስኤፍ ስታቀብል የነበረው የቀጠለችውም በኢትዮጵያ በኩል ነው። ከዛ አልፎ ደግሞ የእብደቱ ክፋት ሬክለስነስ ቤኒሻንጉል ውስጥ ሱዳን ድንበር ላይ የአርኤስኤፍ ማሰልጠኛ ተከፍቶ በዛ አካባቢ ጥቃት ለማድረግ ዝግጅት የተደረገ ነው። ሳውዲ ይሄን አትፈቅድም። ስለዚህ ለሱዳን አማጺ የሚደርሰውን ድጋፍ የኢሚሬትን ተጽዕኖ ለመቁረጥ ኢትዮጵያን ጫና አድርጋ ኢትዮጵያ የኢሚሬት ተላላኪ መሆኗን እንድታቆም ሳውዲ ጫና ታደርጋለች። ጫና ከምታደርግበት መካከል አንዱ በግብጽ ላይ በመደረብ እኛም መውቀር ነው ማለት ነው። አሁን በዶናልድ ትራምፕ እንወቀራለን፣ በቢን ሰልማን እንወቀራለን። ሁለት ትላልቅ፣ አንዱ የዓለማችን ሀያል ሀገር፣ አንዱ የአካባቢያችን ሀያል ሀገር። this is no longer even about Egypt. እነኚህ ሁለቱ ሀገሮች ናቸው፣ ይወቅሩናል ማለት ነው። የኛ አቅም ስንየው የኛ አቅም ከ2019 ጋር ስናያይዘው በጣም ተመናምኗል። ወታደራዊ አቅማችን፣ የውስጥ ስታቢሊቲያችን፣ ዲፕሎማቲካሊ ተነጥለናል። ከአንከር ስቴት ወደ ፓራያ ስቴት፣ ከአካባቢው መሰሶ ወደ አካባቢው በጥባጭ ቦዘኔ መንግስት ተቀይረናል። ሶስተኛ አልጨምርልህ፣ የክርስትና አባታችን ሲምቦሊዝሙን ነው ሰሮና ኢሚሬት ነች። ኢሚሬት ደግሞ ለኛ ብላ ከግብጽ ጋር አትላተምም። አሜሪካና ሳውዲ ሳንድዊች ሲያረጉን ኢሚሬት ከኛ ጋር ሳንድዊች መሆን አትፈልግም። እኛ ኤክስፔንደብል ነን ማለት ነው። ኢንተረስቷ ምንድነው ታዲያ? እኛ ጋር ይሄን ያህል ከኛ ሳንድዊች ማጥቶን ከሆነ ዋጋ ማከፈል ከሆነ ምን ኢንተረስት ኖሯት ነው እኛ ጋር የምትጣበቀው? እንዳው እግረ መንገዱንም ላንሳ፣ ለጥሩ ነጥብ ነው። ጀዋር ምናልባት ፓተርኑን በደንብ የተከታተልክ ይመስለኛል። ከአንድ ኦልሞስት ኦቨር ዘ ላስት 15 ይርስ አንድ ዲኬድ እንውሰድና አንድ 10 ዓመታት ሁልጊዜም ዩኤኢ ሰፖርት የምታደርገው መንግስትን የሚቃወሙትን ነው። ብዙ ጊዜ መንግስትን የሚቃወሙት ሬበል ግሩፕን የተለያየውን ነው። ሊቢያ ላይ፣ የመን ላይ፣ ግብጽ ላይ፣ አሁን ራሱ ሱዳን ላይ። ኢትዮጵያ ላይ ግን መንግስትን ነው የምትደግፈውና ይሄ ነገር እርስ በራሱ አይጋጭም ወይ? ኢትዮጵያ ላይ ልዩ ሁኔታ ነው ወይስ ይሄንን ራሱ የሚገለጽበት መንገድ አለ? ምን ኢንተረስት አላት? ለምንስ ነው የኢትዮጵያ መንግስት የምትደግፈው ሌሎቹን ትታ? ለእነኚህ የሚድል ፓወሮች በተለይ የዩኤኢ ስትራቴጂ በደንብ ማጥናት አስፈላጊ ነው። ፋሲኔቲንግ። ምክንያቱም እስከ ቅርብ ጊዜ በሆርን ኦፍ አፍሪካም ሆነ በሌላ አካባቢ በሰልወል ካንትሪ ላይ ግሎባል ፓወሮች ጠንካራ የሆኑ የአካባቢያዊም ሆነ የዓለም ኃይላት ተጽዕኖ ለማድረግ ሀገራችን ላይ ስራ ይሰራሉ።
ለምሳሌ እኛ ራሱ ጊዜ ተለዋውጠናል። በንጉሱ ጊዜ ከአሜሪካ ጋር ነበር። ከዛ በደርግ ጊዜ ደግሞ ከሶቪየት ጋር ገባን። ሶቪየትም ሆኖ አሜሪካ መንግስት ለመንግስት ነው የሚሰሩት። ሶቪየት ሲደግፍ የነበረው የኢትዮጵያ መንግስት ነው እንደ መንግስት ተቋማዊ ግንኙነት ነበር። it was an institutional arrangement። አሜሪካም ንጉሱን ሲደግፍ it was an institutional arrangement። በኢህአዴግ ጊዜ ራሱ ብንወስድ መለስ ቻይናና አሜሪካን ሲያጫውት መለስ እንደ የተቋም የኢንስቲትዩሽን ሄድ ነበር ዲል ሲደረግ የነበረው። የሚሰራው ነገር ፎርማል ነው፣ ኢንስቲትዩሽናል ነበር። ኢሚሬቶቹ ለየት ያለ ስትራቴጂ የሚጠቀሙት ተቋም ለተቋም አያደርጉትም ግንኙነቱን። መንግስት ለመንግስትም ሀገር ለሀገርም አይደለም፣ ግለሰብ ነው። ለምን ነው ግለሰቦችን ፒክ ያደርጋሉ? እነኛን ግለሰቦች በጥቅም ይይዟቸዋል። ጥቅማቸው ስልጣን ላይ መቆየት ሊሆን ይችላል፣ መክበር ሊሆን ይችላል። እነዛ ሰዎች ይይዙና በእነኛ ሰዎች ነው ምንድነው ጥቅማቸው? ኢትዮጵያ ውስጥም ሆነ ሌላ ቦታ አንዱ የማዕድን ስራ ነው። ሁለተኛው የመሬት ስራ ነው። ሶስተኛው ኢንፍሉዌንስ የማስፋት ስራ ነው። ከኔሽን ስቴት ጋር ከተቋም ጋር የሚደራደሩ ከሆነ የሚከፍሉት ዋጋ ትልቅ ነው። ዛሬ ሱዳን ውስጥ ወሰደው። አሁን ሱዳን ውስጥ ከመንግስት ጋር ቢደራደሩ መንግስታዊ ነው። ኮራፕሽንም ቢኖረው ራሱ የሚሸጠው ወርቅ በሙሉ ዋጋው ከፍ ይላል። ምክንያቱም ሶቨሪን ስቴት ሉዓላዊ ከሆነ ሀገር መንግስት ጋር ስታደርግ ምንም እንኳን ያ ሉዓላዊ ሀገር ቢዳከም ዓለም አቀፋዊ እውቅና ስለሚኖረውና ቅቡልነት ስላለው የመደራደር አቅም ባርጌኒንግ ፓወሩ ሃይ ነው፣ ከፍ ያለ ነው። ነገር ግን መንግስታዊ እውቅና የሌለው የመንግስታዊ ባህሪ የሌለው ኃይላት ጋር ዲል በመታደርግበት ጊዜ ዋጋው ከፍ ይላል። ለዚህ ከዚህ ሆነ ሳምንት ነው የሚያደርጉት የራሻና አሜሪካ ወይ ሌሎች ድሮ ኔሽን ቢልዲንጉ በእነሱ ሼፕ እነሱን በሚጠቅም መልኩ ሀገር ግንባታው በዛ እንዲሄድ፣ ኢኮኖሚው በዛ እንዲሄድ፣ ወታደራዊ ተቋም በዛ እንዲሄድ ነበር የሚፈልጉት። አሁን እንደዛ አይደለም። የናሽናል ዲስትራክሽን የኔሽን ቢልዲንግ ሳይሆን ናሽናል አሜኪንግ ነው። ስቴት ሜኪንግ ሳይሆን ስቴት አሜኪንግ ፕሮጀክት ነው እየሰሩ ያሉት። ምክንያቱም ያለውን ስቴት በማዳከም በተለያየ ቡድን በመከፋፈል እነዛን ቡድኖች አንድ ለአንድ እያጋጩ በርካሽ ዋጋ ሎያልቲያቸውን ሪሶርሳቸውን የመግዛት ስራ ነው እየተሰራ ያለው እና ሊቢያ ውስጥ የሆነውን ብታይ ሊቢያ ፓወርፉል ስቴት ነበር። ከተከፈለ በኋላ ተመልሶ አንድ እንዳይሆን ነው የሚሰራው እና ኢትዮጵያ ውስጥ መንግስት አይደለም ኢትዮጵያ መንግስት አይደለም እየደገፉ ያሉት። ሞገስ አትሳሳት። ኢትዮጵያ ውስጥም ሽፍታ ነው እየደገፉ ያሉት። እንደ መንግስት አክት የሚያደርግ ተቋማዊ አሰራር የሚከተል መንግስት ቢሆን መንግስት ማለት ምንድነው? መንግስት ማለት ተቋም ማለት እኮ ነው። መንግስት ማለት ስምምነት ሲፈርም ተቋማዊ አመለካከት አካሄድ የሚከተል የሚደረጉ ድርድሮች የሚደረጉ ስምምነቶች ኦፊሻል የሆኑ ናቸው። ምንድነው የኛና ዩኤኢ ስምምነት? ወደዚህ አይተነው እናውቃለን? ምንድነው እየተጠቀምን ያለ ነው? አንድ ነገር መርምሩ እስቲ። ባለፉት 7 ዓመታት አይደለ አብይ ከመጣ ወዲህ ዩኤኢ በ10 ቢሊዮን ዶላር ኢትዮጵያ ላይ አውጥቻለሁ ትላለች። ከነሱ የሰማሁትን ነው። it's not propaganda. where did they invest that money? እስቲ የሰሩልን መንገድ እኔ እስቲ እነሱ የገነቡትን ፋብሪካ እንየው። where is that? አንድ እዚህ የለጋሃር ፕሮጀክት ብሎ አንድ ጊዜ በጣም ያሞቁታለች። አንድ ቢልዲንግ ብቻ ነች ያለቀችው። ከዛ በዛ ጊዜ ውስጥ የኛ ሀገር ነጋዴዎች ማዕት የአፓርትመንት ኮምፕሌክሶችን ሰርተዋል። ሶ ዲሉ አብይን የሚደግፉት የኢትዮጵያ መንግስት ለመደገፍ አይደለም። እኔ በተደጋጋሚ ይሄ ግንኙነት ስቴት ቱ ስቴት ይሁን የአብይ ሊደርሺፕ ስታይል በጣም ተመችቷቸዋል። ምክንያቱም የሽፍተኝነት ግለሰብ ሀገራዊና ተቋማዊ ሳይሆን ግለሰባዊ ነው። ለምሳሌ ሲሄድ ውጭ ጉዳይ ሚኒስትሩን ይዞ አይሄድም፣ ተቋምን ይዞ አይሄድም። እሱ የሚያደርገውን ነገር ሌሎች ተቋማት አያውቁትም፣ ምን ስምምነት እንዳላቸው አያውቁትም። he is exactly the kind of leader they want to cultivate። በየቦታው በየክልሉ በየቦታው የሚያደርጓቸው አማጺያን ወይም ደግሞ በነጋ የሚደግፉት አማጺም እኮ አይዲዮሎጂካሊ ድሪቨን አይደለም። ማወቅ ያለብህ የሚደግፉት አማጺ ምን አይነት መሰለ ሪሶርስ ኤክስትራክሽን ላይ ፎከስ ያደረገ
በያዘው አካባቢ ላይ መንግስት አቋቁሞ የጤና ተቋም መንገድ ተቋም አድርጎ ሀገር ገንጥሎ ሀገር የመገንባት ጊዜ ስጠኝ ይሄን ኤክስፔሪንስ አድርግ። ከዚህ የነበሩ አማጽያን ወይ የማዕከላዊ መንግስትን ገልብጠው የማዕከላዊ መንግስት መሆን የሚፈልጉ ናቸው፣ ወይ ደግሞ የአንድን ሀገር የተወሰነ ክልል ገንጥለው አዲስ ሀገር ለመገንባት ይፈልጉ ናቸው። these are both nation building rebels የኔሽን ቢልዲንግ ኦብጀክቲቭ ያላቸው አማጽያን ናቸው። አሁን ግን እነሱ የሚደግፏቸው የተወሰነ ቴሪቶሪን ይይዙና እዛ አካባቢ ያለን ማዕድን እዛ አካባቢ ያለን የግብርና መሬት ለኢሚሬቶቹ አሳልፈው የሚሰጡ ናቸው። እነዚህ ኃይሎች ሉዓላዊ እንሁን ብለው ሲሄዱ ራሱ አይደግፏቸውም። ምክንያቱም ሉዓላዊነት ካገኙ ዋጋቸውን ከፍ ያደርጋሉ ማለት ነው። የመደራደሪያ አቅማቸውን ከፍ ያደርጋሉ ማለት ነው። እና ለምሳሌ አሁን ኢሚሬት ለረጅም ጊዜ ከሶማሌላንድ ጋር ግንኙነት ነበራት። ለምን ሪኮግናይዝ ያላደረጓቸው? ኢትዮጵያ ነበር ሲገፉ የነበረው ሪኮግናይዝ አድርጉ ብለው። why they want a pariah state የነሱ ተቀጥያ የሆነ በነሱ የሚገፋ እንደፈለጋቸው አየ አንድ ሪቤል ግሩፕ የተወሰነ አካባቢ ሲይዝ ዓለም አቀፋዊ እውቅና ስለማይኖረው ዓለም አቀፋዊ ግንኙነቱ በሙሉ በስፖንሰር ሀገሩ ጋር ነው በኤሚሬት ነው የሚሆነው ማለት ነው። ልክ እኛና ጣሊያን ጦርነት የከተተው ትዝ ይላል የውጫሌው ስምምነት የኢትዮጵያ ግንኙነት በሙሉ በኢጣሊያን በኩል ይሁን የሚለው አይደለም መልሶ ሌላ ጦርነት የከተተን። በነገራችን ላይ ያ ኢትዮጵያ ላይ ተሞክሮ ከሸፈ እንጂ በተለይ ኮስታል ስቴት የምንላቸው ከዛንዚባር አንስቶ ኦል ዘ ዌይ እስከ ኢቦላንድ የነበረው ይሄ ሉዓላዊነት የሌላቸው ግን መንግስታዊ ቅርጽ ያላቸው መንግስት ያልሆኑ በሺክደምስ በኪንግስ በተወሰነ የተያዙ ኃይሎችን በመጠበቅም ነበረ ኤክስትራክቲቭ ሲደረግ የነበረው። አሁን ያንን የ19 ሴንቸሪ ስራ ነው እኛ ላይ ለመድገም እየተሞከረ ያለው። በጣም ጥሩ። እንግዲህ ዩኤኢም ማንሳት ካልቀረ የዩኤኢ ሮል ላይ ደግሞ እስቲ ፎከስ አድርገን አንድ ጥያቄ ላንሳ። ተያያዥ ስለሆኑ ጉዳዩ በነገራችን ላይ ለዛ ነው እና ኢትዮጵያን እዚህ መሀል እያመጣን ነው የምናወራው። አይነጣጠልም የቀንድ ፖለቲካ ስለሆነ ዩኤኢ ሪትሪት እያደረገች ይሆን? አሁን የሚያሳዩ ምስሎች ከሶማሊያም ወጣለች፣ ከሌሎች ሀገርም ዊዝድሮ በአንድ ሳምንት ልዩነት ነው በየመንና በሶማሊያ መካከል ይሄ ነገር የተፈጠረውና ዩኤኢ ሪትሪት እያደረገች ኢንቨስትመንቷንም እያወጣች ዊዝድሮ እያደረገች የምትሄድ ከሆነ ኢንቨስትመንት ኢን ኮቴሽን ኢንቨስት የሚያደርጉት ምናልባት ኃይል ሳይሆን ተጽዕኖዋ እየቀነሰ ሪትሪት እያደረገች መሆኑን የሚያሳየው ወይስ ሌላ አስተላለፍ መኖሩን ነው የሚያሳየው? ምንድን ነው የሚያሳየን? በዚህ ባለፈው 3 ሳምንታት ያየ ነው። በዩኤኢ እና ሳውዲ አረቢያ መካከልም ውጥረት ነው ያለው። ኦን ቶፕ ኦፍ ዛት ደግሞ ዩኤኢ ሪትሪት እያደረገች ነው ያለችውና ይሄ ምንድን ነው? ምን ያመላክታል? ሳውዲዎቹ እንደዚህ የሚያመሩ አልመሰላትም። አየህ ሳውዲ ማለት ቅድም እንዳልኩ ዝሆን ነው፣ ስሎ ነው አክት የሚያደርገውና አክት የሚያደርገው አልመሰላቸውም። ግን እርምጃ ሲወስዱ በጣም ፈጣን በጣም ከባድ ስለሆነ እነዚህ ሁለት ሀገሮች እኮ ሊወዳደሩ የሚችሉ አይደለም። ዩኤኢ 1 ሚሊዮን ምናምን ሰው ያላት ሀገር ነች። አብዛኛው ስደተኛ ነው። ወደ 10 ሚሊዮን ቢኖራትም እንትን ነው። ሳውዲ ኢኮኖሚያ በጣም ትልቅ የሆነ ሰፊ ህዝብ ያላት፣ ዲፕሎማሲያዊ ጫናዋ ደግሞ በምስራቅም በምዕራብም ከፍተኛ የሆነ ነውና ባለፉት ሳምንታት ዲፕሎማሲያዊ የሳውዲው ልዑል መጀመሪያ ዲሲ ሄደው እንዳወቅ ዲሲ ሄዶ አስተካክሎት ከተመለሰ በኋላ ወታደራዊ እርምጃ ነው የወሰደው። በአንዴ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ ጫና በማድረግ ኦቨርዌልም ነው ያደረጋቸው። ሾክን አሜሪካኖች የሚሉት አይነት እርምጃ ነው የወሰደው። ስለዚህ ዩኤኢ ታክቲካል ሪትሪት ስልታዊ ማፈግፈግ አድርጋለች። አሁን ከየመን አፈገፈገች፣ ተከትሏት ሶማሊያ መጡ፣ ከሶማሊያ አፈግፍጋ ወጣች። አሁን ሱዳን ላይ ነው። ከሱዳን ሁለት ነገር መጠበቅ አለብን። አንድ ሳውዲ የመንና በተወሰነ ደረጃ ሶማሊያ ላይ ያደረገችውን አይነት ቆፍጠን ያለ ጠንካራ ፈጣን ኦቨርዌልሚንግ የሆነ እርምጃ ሱዳን ላይ ወደ መውሰድ ትሄዳለች ወይ የሚለው ነው። አንዳንድ የሚያሳዩ ነገሮች አሉ። ለምሳሌ ዛሬ ተፈለው 1.5 ቢሊዮን የሚሆን ዶላር በመመደብ ጀቶችና የተለያዩ ጦር መሳሪያዎች ከፓኪስታን ለሱዳን እንዲመጡ በማድረግ ኦልሬዲ መሳሪያው ሳይመጣ የሱዳንን ጦር ከፍተኛ ሞራል አቅም በመስጠት አድቫንስ እንዲያደርጉ አድርጋለች። ከኛ ጋር የሚያያይዘው የጋው ነው። አሁን ሳውዲ ከኛ ጋር ጠብ መግባት አትፈልግም።
መጋጨት አትፈልግም for number of reasons ግን የኤምሬት ተቀጥላ ሆነን ሱዳንን ማትራመስ ውስጥ መሳተፋችን ከቀጠለ አይተውንም። መረጋችን ላይ we are extremely vulnerable ለሳውዲ ከፍተኛ የሆነ የንግድ ትስስር ነው ከነሱ ጋር ያለን። አቅማቸው በጣም ትልቅ ነው። they can hurt our economy, they can hurt our security, they can hurt our diplomacy in so many ways. so አሁን አብይ አጣብቂኝ ውስጥ ገብቷል። ዩኤኢን ከኤምሬት ጋር ያለው ግንኙነት ካሻከረ የሚያገኘው ጥቅም የመሳሪያ ድጋፍ ምናምን ሊቀርበት ነው። እምቢ ካለ ማለት ነው። እምቢ ካላላ ደግሞ ከሰሊጥ የተደባለቅ ነገር አብረህ ተወቀጥ ነው ይባላል። ሊወቀጥ ነው። ግን አብይ ብቻ አይደለም የሚወቀጠው፣ እኛም ነው አብረን ነው ሀገራችን ነው አብሮ የሚወቀጠውና አሁን በጣም ከፍተኛ አጣብቂኝ የሆነ ነገሮች አንዳንድ ስማርት ሙቭ እያደረጉ እንደሆነ ይታየኛል። ለምሳሌ ከጅቡቲ ጋር ሄደው መለሳለስ መሞዳሞድ መጀመሪያቸው ይሄንን የባህር በር ብለው የሚያጦዙትን ባዶ ሬቶሪክ ዝቅ ማድረጋቸው ከኤርትራ ጋር ያለውን ነገር ብዙም አለመግፋታቸው በተወሰነ ደረጃ ሴቭ ሊያደርገን ይችላል። አልቲሜትሊ ግን በተለይ በሱዳን ውስጥ ያለንን ጉዳይ ካላስተካከልን ከሳውዲ ጋር መላተማችን አይቀርም። ግን ደግሞ ጠቅላይ ሚኒስትሩ ትላንትና የዓለም ኬዎስ ለኛ ጥሩ አጋጣሚ ነው ሲልም ነበር እና በምን መልኩ ነው ለኛ ጥሩ አጋጣሚ ሊሆን የሚችለው? በምን መልኩ እናተርፋለን ከዚህ ግርግርና ክራይሲስ? የግርግሩ አካል ባንሆን እናተርፍ ነበር። የግርግሩ አካል ባንሆን የትልልቆቹ ኃይሎች መጋጨት እየተጫወትናቸው መጠቀም ቻይናም አሜሪካም ኢንቨስት እንዲያደርጉልን ከነሱ የምናደርገውን ለማግኘት የሚድል ፓወር የምንላቸው ቅድም ያልኳቸው ሀገሮች ውስጥ የሚደረገው ሽኩቻም ለምሳሌ ኬንያ እኮ በጣም እየተጫወተችው ነው። እኛ ካየው ኬንያም በደንብ እየተጫወተችው ነው። ከኤምሬትም ከሳውዲም ጋር ከሌሎቹም ጋር አመዛዝና እየሄደች ነው። ኢቨን በተወሰነ ዩጋንዳም ሩዋንዳም ጥሩ እያደረጉ እየሄዱት ያለው። እኛ ግን የቀውሱ አካል ነን። እኛ የቀውሱን የቤት ውስጥ ግጭት ብታደርገው ሳህኑና ድስቱ ሲወራወር የዛ የውርወራው አካል ካልሆንክ የውርወራው ታርጌት ካልሆንክ ዞር እያልክ እነሱ የሚጥሉትን ልትጠቀም ትችላለህ። ወርዋሪና የውርወራ ኢላማ ከሆንክ ግን ተጎጂ ነው የምትሆነው። ምክንያቱም let's not lie to ourselves እኛ አሁን የሚድል ኢስት ክራይሲስ አካል ሆነናል። እኛ በእነኚህ የተፎካካሪ ኃይሎች ውስጥ አንዷ በተለይ ደግሞ ተስማምተው ቱርክ፣ ግብጽ፣ ሳውዲ ኤምሬት ላይ ፎከስ አድርገዋል። እኛ ደግሞ የኤምሬት ተቀጥላነን። እኛ ደግሞ የኤምሬት አሽከር ነን። አሽከር ሆነን ሳለን ግጭቱ ሲጀመር ፈረሱን ጥለህ ካልሄድክ አንተ ሎሌ ከሆንክ ፈረሱን እየዘህለት እየሄድክ ለጌታው የጌታው ጠላቶች ሲመጡ ጥለው ካልሄድክና አብረህ የምትቆይ ከሆነ ጌታውን ብቻ ብለው አንተን አይተውህም። ምክንያቱም አንተም የጌታው ደጋፊ ነህ፣ ልትወዳቸው ስለምትችል አደገኛ ጣብቂኝ ውስጥ ነው ያለነው። እሺ እዚህ ጋር on the destruction of state and society ቅድም ስተነተነ የነበረው ነውና ኮንሺየስ ናቸው። ግን እኛንም እንግዲህ እንደዚህ ብላ ሲዩም ካረክ የኛ መሪዎች አገርንና ማህበረሰብን እያፈራረሱና መልሰው እየገነቡ መሆኑን ያውቁታል። are they aware of it? ካወቁ ደግሞ ሆን ብለው ያደርጋሉ ወይ ያንን አገርና ህዝብን ያፈርሳሉ ወይ? አንዳንዴ let me try to be fair. okay አውቀው አገር እያፈረሱ ነው አንበል፣ ግን ኦኬ መስሏቸው ገቡበት እንበል። መጀመሪያ ስልጣን ሲይዝ እሺ በቃ ብሎ ሄዶ ተሞዳምዶ ሊሆን ይችላል። እስከዛሬ ግን ጓዙን በሙሉ ጠቅልሎ የአንድ የሀገር ግንባታ ኔሽን ቢልዲንግ ፕሮጀክት የሌላት ኃይል ተቀጥያ ሆኖ መቀጠሉ we knew this was going to come እና እዚህ ውስጥ አሁን የምታየው ጽሁፍ ውስጥ አንድ ያስቀመጥኩት ነገር አለ በደንብ ሰው እንዲረዳ። አሁን ያለው ኮንፍሊክት ሶማሊያና ኢትዮጵያ ይጣሉ ነበር ብሎ የሚጣሉት ግን
ዚያድ ባሬና መንግስቱ ኃይለማርያም ደርግና የዚያድ ባሬ መንግስት የራሳቸው ኤጀንሲ ነበራቸው። ራሻም ኩባም አሜሪካም ስትደግፋቸው ተደርበው ነው የመጡት። የሻቢያ አማጽያንና ደርግ ሲጣሉ አንዱ ሌላ ሲደግፈው የራሳቸው ኤጀንሲ ነበራቸው። አሁን እንደዛ አይደለም። የጥሉ መነሻ ውስጣዊ ነበር። አሁን እንደዛ አይደለም። አሁን ለመጣላትም ለመታረቅም አንተ ብትወድ ራሱ ለምሳሌ ሱዳን ውስጥ አልቡርሃንና ሐሜቲ ልንታረቅ ቢሉ አይፈቀድላቸውም። ምክንያቱም ጦርነቱ የሁለቱ ልዩነት ብቻ ሳይሆን የተጻራሪዎቹ ከጀርባቸው የተሰለፉት ኃይሎች ፍቃድ ያስፈልጋል ማለት ነው። ትራምፕ እኮ ስማርት ነው። ለምሳሌ እዚህ ደብዳቤ ውስጥ አንዳንዴ ደስ ይለኛል ያደረገው ነገር። እዚህ ደብዳቤ ውስጥ ኖርማሊ ዲፕሎማሲ የማይደረግ ነገር ያደረገው ኮፒ ውስጥ ግልባጭ ውስጥ ሳውዲና ኤሚሬትን የከተተው። ሳውዲና ኤሚሬት በምንም የህጋዊና ኦፊሻላዊ መመዘኛ የአባይ ፖለቲካ አካል አይደሉም። የተፋሰሱ አካል አይደሉም። እንደ ሀገር የተፋሰሱ አካል አይደሉም። ኖርማሊ መሆን የነበረበት ሲሲ የምታደርገው ለዩኤን፣ ለአፍሪካ ዩኒየን፣ ለአረብ ሊግ ምናምን ሊሆን ይችላል። ግን አገሮቹን ያስገባው ለምንድን ነው? ሪያሊስት ስለሆነ ነው ፕሬዝዳንቱ። ምክንያቱም ግብፅና ኢትዮጵያ ያለ የኤሚሬትና ሳውዲ ፈቃድ ሊታረቁ አይችሉም። ሲምፕል እና የገባንበት አሁን የሶማሊያን ሁኔታ ብትወስድ አሁን የተለያዩ ክልሎችና ማዕከላዊ መንግስት የራሱ ስፖንሰር አለው ሚድል ኢስት ላይ። አንድ ውሳኔ ለምሳሌ ድርድር ሲደረግ በክልሎቹና በፌደራል መንግስት በክልሎቹ መካከል ወይ በስልክ ሄደው ማሳወቅ አለባቸው ወይ በአካል ሄደው ፈቃድ ወስደው ነው የሚወጡት። ኢትዮጵያ ውስጥም አሁን አብይ ያለ አቡዳቢ ውሳኔ አንድ ነገር መወሰን ስምምነት ምንም መወሰን አይችልም። አሜሪካኖቹ ይሄንን በደንብ ስለተረዱት ነው ሁለቱን በጣም አንዩዥዋል እና ዊርድ የሆነ ግን ሪያሊስቲክ እና ስማርት የሆነ ውሳኔ ወስደው ወደዚህ የጋበዟቸው ማለት ነው። በጣም ጥሩ። እግረ መንገዱንም ትራምፕ 2 ከትራምፕ 101 ይለያል የሚል ነገር ቅድም ተናግረ ነበረ እና እዚህ ደብዳቤ ምን ነው የነገረው? እንግዲህ ሌላኛው አንድምታ ከኢትዮጵያ አንፃር ነው የምናወራው። ኢን ፉል ሰርክል መጥቷል። የዛሬ 5 ዓመትም 2019 ላይ የሆነው ጉዳይም ኦልሞስት ተመሳሳይ ነው። ግን የአሁኑ ግን ትንሽ ይለያል። በብዙ መልኩ ሴቲንጉ ይለያል፣ አክተሮቹ ይለያሉ ተጨምረው። እንደገና ትራምፕ ራሱ ይለያል አሳሴ ፐርሶና የሚል ነገር ነው እንግዲህ የተረዳሁት እኔ ነኝ በእነኚህ ሶስቱ ነገሮች። ትራምፕ ቱን ምንድነው የሚለየው? በዚህ ውስጥስ እኛ ላይ የሚኖረው ጫና ምንድነው? ወሳኙ እሱ ጉዳይ ስለሆነ አሁን እኮ ለአልሲሲ ጽፎ ነው። ከዛ በኋላ ናሬሽኑ ቅድም እንዳልከው ሙሉ በሙሉ እኛ ከናንተ ጋር ነን ብሎ ነው አቋም የወሰደውም። ደብዳቤውም የተጻፈው ለአልሲሲ ነው። ሌላው በግልባጭ ነው የደረሳቸው ኢትዮጵያንም ጨምሮ ደርሷታል ብለን አስዩም ካደረግን ለኢትዮጵያ መንግስት እና ምንድነው ልዩ የሚያደርገውስ? መዘዙስ ምንድነው ለኛ እና እንዴትስ ናቪጌት መደረግ ይቻላል? ትራምፕ ዋን ጸጉረ ልውጥ ነበር አሜሪካ ውስጥ ራሱ የአሜሪካ ተቋማት፣ የጸጥታ ተቋማት፣ የተለያዩ ተቋማት ሊቃን ዲፕ ስቴቱ ኤሊቱ ይቃወሙ ስለነበረ እንደ ሉጋም የያዘው ነበር። ያን ሉጋም ሁሉ ተቋቁሞ የሚቀጥለውን ምርጫ እንደገና ተከሶ አሸንፎ ስለመጣ ኢምቦልድንድ ሆኖ በሙሉ ልብና በቁርጠኝነት ነው ወደ ስልጣን የተመለሰው። ያ ብቻ ሳይሆን ተቋማቱ እጅ ሰጥተዋል። እሱ አሁን ተቋማቶቹ ላይ የሚፈልጋቸው ሰዎች አስገብቷል። ኢምቦልድንድ ነው፣ ጠንካራ ነው። አሁን ሪጋርድለስ ኦፍ ፖሊሲ ልዩነት ቢኖርም ባይኖርም ይሄን ማመን መቻል አለበት። በጣም አሰርቲቭ ነው አንድ እንደ ትራምፕ። ሁለተኛ አሜሪካ በአሁኑ ወቅት ትራምፕ ብቻ ሳይሆን አንድ ሪያላይዝ ያደረጉት ነገር አለ። ግሎባል ፖሊሲ ሆነው ዓለምን በሙሉ የማረጋጋት ናሽናል ፖሊሲ ፔፐሩን ካየው ኢትስ ቬሪ ክሊር ኤንድ ቬሪ ኢንዲኬቲቭ። እንደ ድሮ የማስመሰል የዲፕሎማሲ ናይስቲ የለም። አሁን ክሊር ነው። ትራምፕ ዋን ላይ ሉጋም ስለነበረበት እጃችንን እያባበለ ነበር እጃችንን ሊጠመዘዝ ሲሞክር የነበረው። አሁን እንደዛ የለም። አሁን በሽመል ነው፣ በግልጽ ነው። ይሄ ደብዳቤ እኮ በጣም ግልጽ ነው። ፎል ኢን ላይን ኦር ኖ ነው እያለ ያለው። ይሄንን ደግሞ ዲሞንስትሬቲቭሊ በተለያየ አካባቢ ላይ እያደረገ ያለው ነውና በጣም አግሬሲቭ የሆነ አሰርቲቭ የሆነ ዳይሬክት የሆነ ትራንዛክሽናል የሆነ ፖሊሲ ነው እየተከተለ ያለውና አንፎርቹኔትሊ እኛም ያንን ለመቋቋም አስቀድመን አንዳንድ መሰራት የነበራቸው ነገሮች ስላልተሰሩ የሚያሳስበው ምንድነው
የሱ አግሬሲቭ ሆኖ በኃይል መምጣት ብቻ ሳይሆን የኛ ያንን ለማቋቋም የሚያስችለን ውስጣዊ እርጋታ ወይ ስታቢሊቲ ዲፕሎማሲያዊ ቁመና